የስብሰባ ጥሪ በኮሎራዶ ነዋሪ ለሆናችሁ ኢትዮጵያውያን አሜሪካውያንና ትውልደ ኢትዮጵያውያን ጁን 10 2025 ኮቪድ-19 እንደተከሰተ ህዝባዊ ስብሰባ ለመጥራት በመንግስት ተጥሎ በነበረው እገዳና በአንዳንድ ድርጅታዊ አቅም ጉድለት የተነሳ ጠቅላላ ጉባኤ መጥራት የሥራ ሪፖርትም ለማቅረብ እንዳልተቻለ ይታወቃል። አሁን ግን የኮሚኒቲው ጠቅላላ ጉባኤ ለመጥራት የሚያስችል ሁኔታ በመፈጠሩ በአውሮፓውያን አቆጣጠር ቅዳሜ ጁን 28 2025 ከታች በተገለጸው ቦታና ሰዓት ይደረጋል። ጉባኤው የሚነጋገርባቸውና የሚወስናቸው ጉዳዮች የሚከተሉት ናቸው። አንደኛ፣ አሁን በስራ ላይ ከሚገኙት የቦርድና የስራ አስኪያጅ ኮሚቴ አባሎች የስራ ሪፖርት ማዳመጥ። ሁለተኛ፣ በ2017 ተደርጎ በነበረው ጠቅላላ ጉባኤ ተመርጠው እስከ ዛሬ ድረስ በስራ ላይ የሚገኙት የቦርድና የስራ አስኪያጅ ኮሚቴ አባሎች የመተዳደሪያ ደንብ በሚያዘው መሰረት የአገልግሎት ጊዜያቸው ካለቀ 4 ዓመታት ያለፈው ስለሆነ ላበረከቱት አገልግሎቶች ምስጋናና ማቅረብ፣ በምትካቸውም አዳዲስ የቦርድና የሥራ አስኪያጅ ኮሚቴዎችን አባሎችን መምረጥ። ነጥብ 2 እስከ ዛሬ ድረስ ስራ ላይ ያለው የመተዳደሪያ ሕግና ደንብ ኮሚኒቲው አሁን የደረሰበት ደረጃ ማሻሻያ የሚያስፈልገው በመሆኑ ተሻሽሎ በቀረበው የመተዳደሪያ ሕግና ደንብ መሰረት ማሻሻልና ማጽደቅ። 3 ኮሚኒቲው በአዲስ መሰረት እንደገና ከተቋቋመበት 2017 ጀምሮ በስራ አመራር፣ አስተዳደር፣ ፋይናንስና በአጠቃላይ ኮሚኒቲ እንደ ድርጅት የሰራቸውን ስራዎችና ያጋጠሙትን ችግሮች እንዲሁም ደግሞ ለወደፊት የተሻለ ስራ ለመስራት እንዲቻል ውይይትና ግምገማ ማድረግ፣ ጉባኤው አስፈላጊ ሆኖ ካገኘው መወሰድ የሚገባቸውን ገንቢ እርምጃዎች ሪኮማንዴሽን ለቦርድና ለጉባኤ የሚያቀርብ ኮሚቴ ማቋቋምና ኃላፊነታቸውንና የሥራ ድርሻቸውን መወሰን ይሆናል። 4 ስለሆነም በዚህ ታላቅ ጉባኤ ላይ እንድትገኙና የነቃ ተሳትፎ በማድረግ ኮሚቴያችን አሁን ከሚገኝበት የበለጠ ተጠናክሮ ማህበረሰባችንን ማገልገል እንዲችል እንድታደርጉ የሚጠበቅባችሁን አስተዋጽኦ እንድታደርጉ በትህትና ጋብዘናችኋል። ኮሚኒቲው የተሟላ አገልግሎት መስጠት እንዲችል የአባላትን ምዝገባ ለማድረግ ከኢትዮጵያ ሬስቶራንቶችና የንግድ ድርጅቶች ፎርሙን በመውሰድና በመሙላት ወደ ጉባኤው ይዛችሁ እንድትመጡ ትብብራችሁን እንጠይቃለን። የስብሰባ ቀን ቅዳሜ ጁን 28 2025 ሰዓት ከቀኑ 3 ሰዓት ቢኤም ቦታ ዘኒው ሰሚት ኤንድ ኤቨንት ኮንፈረንስ ሴንተር 411 ብሉ አውሮራ 80011 የኢትዮጵያ ኮሚኒቲ ዳይሬክተሮች ቦርድ። እንግዲህ እንደሰማችሁት ይህ ስብሰባ እንዳለ ታውቃላችሁ። ኮሚኒቲ ማለት ምንድን ነው? የኮሚኒቲስ ተግባርና ስራ ምንድን ነው? ይህን ጠንቃችሁ ታውቃላችሁ? ኮሚኒቲ ማለት ትልቅ የሆነ ስልጣን ያለው ትልቅ የሆነ በመንግስት ተቀባይነት ያለው እንደሆነ ታውቃላችሁ? በእኛ በህብረተሰባችን ችግር ሲፈጠር በመንግስት ደረጃ ኮሚኒቲው ነው ቀርቦ ለዛ ችግር እንደ ጠበቃም እንደ ምንም ሆኖ የሚከራከረው።
የኮሚኒቲ አባል ስትሆኑ ችግር ሲደርስባችሁ ኮሚኒቲው ነው የእናንተ ተጠሪ። ኮሚኒቲው ነው መንግስት ኮሚኒቲውን ነው የሚያውቀው። በኮሚኒቲው ምን አገልግሎት አድርጓል፣ ኮሚኒቲው ይህን ሰው ያውቀዋል ወይ ተብሎ የሚጠየቀው ኮሚኒቲው ነው። ስለዚህ ውድ ወገኖቼ እባካችሁን ስለ ኮሚኒቲ ያላችሁን አስተሳሰብ ሰፋ አድርጉትና ተመዝገቡ። ምንም የሚጎዳችሁ እኮ ነገር የለም። ተመዝገቡ፣ ፎርሙን ሙሉ። ምን ያህል የኢትዮጵያ ህዝብ ወይም ኢትዮጵያውያን በኮሎራዶ ምን ያህል አሉ እና በዛ መሰረት መንግስት አስተዋጽኦ የሚያደርግልን፣ መንግስት ድጋፍ የሚያደርግ፣ መንግስት አንዳንድ ነገሮችን የሚያቋቁምልን፣ ችግር ሲፈጠር በኢትዮጵያውያን መካከል የሚጠየቀው ኮሚኒቲው ነው። ምን ያህል ኮሚኒቲ ትልቅ ነገር ነው። ትልቅ ስልጣን ያለው በመንግስት በኩል ትልቅ ተቀባይነት ያለው ነው። ስለዚህ አንዳንድ ጊዜ ከዚህ በፊት የገጠሙን ነገሮች አሉ። ችግር ሲደርስባቸው መጥተው እባካችሁን እኔ እንደዚህ ነኝና ጻፉልኝ፣ ከኮሚኒቲ እንደዚህ አምጡ ተብለናል ምናምን ይላሉ። ግን ካልተመዘገቡ ለምንድን ነው የምንጽፈው? አይጻፍማ። ምክንያቱም የኮሚኒቲ አባል አይደሉም፣ ምን አይደሉም። ችግር ሲደርስባቸው ብቻ መጥተው እንደዚህ አድርጉልን። ይሄ እንደዚህ አይነት ነገር የለም፣ እንደዚህ አይነት አሰራር የለም። ስለዚህ ውድ ወገኖቼ፣ ውድ ኢትዮጵያውያን የሆናችሁ በሙሉ ኮሚኒቲ ማለት ዘር፣ ቋንቋ፣ ሃይማኖት አይወስነውም። ሁሉንም ኢትዮጵያዊ ነን ያለን ይቀበላል። ሃይማኖት አይወስነው፣ ቋንቋ አይወስነው። በኢትዮጵያዊነቱ የተቋቋመ የአድሎ ነገር ምናምን የሌለበት ስለሆነ ይህንን ኮሚኒቲ ለማጠናከር የኮሚኒቲም አባል ለመሆን እባካችሁን ፎርሙን ሙሉና በተባለው በዚህ በኢትዮጵያ ሬስቶራንት አለ፣ በንግድ ቤቶች አሉ በኢትዮጵያውያን፣ እዛ እየሄዳችሁ ውሰዱ፣ ሙሉ። በስብሰባው ጁን 28 ቅዳሜ ይዛችሁ መምጣት ትችላላችሁ። እንዲህ ከሆነ ኮሚኒቲያችን ይጠናከራል። ኢትዮጵያንም በኮሎራዶ እናስጠራለን። ጥሩ የሆነ ስራ እንሰራለን። ጥሩ የሆነ ነገር እናደርጋለን። አያችሁ፣ ሰው ምንም ችግር አይገጥመኝም ብሎ አያስብም። ችግር ሊገጥም ይችላል ሳይታሰብ ድንገት። ችግር ሲፈጠር ዞሮ የሚሮጠው ወዴት ነው? ወደ ኮሚኒቲው ነው። ኮሚኒቲው ደግሞ ካልተመዘገባችሁ፣ ኮሚኒቲው ካላወቃችሁ ለእናንተ ጠበቃ ሆኖ ሊቆም አይችልም። ስለዚህ ጠበቃ ሆኖ እንዲቆምላችሁ ከፈለጋችሁ፣ በችግር በደረሰባችሁ ጊዜ እናንተን ወክሎ ወደ መንግስት እንዲሄድላችሁ የምትፈልጉ ከሆነ ተመዝገቡና በስብሰባው ቀን ይዛችሁ ፎርሙን ኑ እና የኮሚኒቲ እስቲ እንደው ኢንተርኔት ላይ ወይም የተለያዩ ቦታዎች ላይ ግቡና የኮሚኒቲ ምን ያህል ነው ስልጣኑ፣ ኮሚኒቲ ምን ያህል ነው ተደማጭነቱ የሚለውን ተከታተሉ። ያ ከገባችሁ እርግጠኛ ነኝ ነገር ዛሬ ሳትሉ ፎርሙን ሞልታችሁ እንደምትመጡ እርግጠኛ ነኝ። ስለዚህ ውድ ኢትዮጵያውያን ይህንን የስብሰባ ጥሪ ሚስ እንዳታደርጉት። አዳዲስ የቦርድ አባላቶችን፣ አዳዲስ ሊቀመንበሮችን፣ አዳዲስ ስራ አስኪያጆችን ነው የምንመርጠው። ምክንያቱም በዚህ ላይ እንደተገለጸ በ2017 ተመርጠው የነበሩት ጊዜያቸው ካለፈ 4 ዓመት አልፎታል። ለምን? በተለያየ ምክንያት እንደተገለጸው በኮቪዱም በምኑም ምክንያት መንግስትም ባገደው ምክንያት ስብሰባ ለመጥራት አልተቻለም። ስብሰባ ተጠርቶም ደግሞ ሪፖርት አልተቀረበም፣ ምን አላለም፣ አዳዲስ ሰዎች አልተመረጡም። ስለዚህ አሁን ግን አመቺ ጊዜና ሰዓት ስለሆነ ኑ ተሳተፉ፣ አዳዲስ አመራሮችን እንምረጥ፣ ሪፖርት እናዳምጥ፣ የኢትዮጵያ ኮሚኒቲ አባል እንሁንና ኢትዮጵያን ስም እናስጠራ፣ የኢትዮጵያን ኮሚኒቲ እናጠናክር። የኢትዮጵያ ኮሚኒቲ ከተጠናከረ እኛ ራሳችን ተጠናከርን ማለት ነው። ስለዚህ ይህን ጥሪ ተከትላችሁ እንድትመጡ አመሰግናለሁ። ጥሬንና አገላለጼን ስለሰማችሁኝ አመሰግናለሁ። በሌላ ደግሞ በስብሰባው ቀን እንገናኛለን። ሰላም ለኢትዮጵያውያን ይሁን። ሰላም ለኢትዮጵያ ኮሚኒቲ፣ ሰላም ለዴንቨር ኮሎራዶ። አሜን። ሰላም ሁኑ ባይ